ብርቱካን እዝቄልን ልጄ እንደምንም ብለህ የዛን ቤት ነገር አመቻችልኝና ሂጄ እየሰራው ልጄ ልየው ትለዋለች። እማዬ ግን ለምን ወሰንሽ እንደዚህ? በቃ ልጄ ነገርኩህ፣ እኔ እንግዲህ እውነታውን ነገርኩህ፣ አመቻችልኝ አለችው። እሺ በቃ እማዬ ካልሽ አንቺ እንግዲህ ምንም ማድረግ አልችልም፣ አመቻችልሻለሁ አላት። ቡና እያፈላች አቤልና ሰላም አብረው ቁጭ ብለው ማምዬ እንዴት ነው ስራውን ለመድሽው ሲላት፣ ውይ ልጄ እያለኝ እኮ እያለች ደስ ብሏት ብቻዋን አንገቷን ደፍታ ለራሷ ታወራለች። እያናገርሽ አይደል እንዴ ለምን ደሞ ትመልሽለት ስትላት፣ ውይ አዎ ልጄ ለምጄዋለሁ፣ ስራ እኮ የላችሁም ብቻ ቁጭ ብዬ ነው እኮ የምውለው ትለዋለች። ሰላምም ምንድነው ቡናው አይፈላም እንዴ? ካልሆነ ወይ ውስጥ ግቢና በስቶፍ አፍዩ። ምንድነው እሱ እንዴ? ሰላምዬ ቀስ በይ እንጂ ተረጋጊ ሲላት፣ እንዴ አታያትም እንዴ ታዲያ አቅፋው ቁጭ አለች እኮ ምንድነው ትለዋለች። አሁንም ውይ ልጄ ይፈላል እየፈላ ነው አለች። ሰላምም አሁንም ደግማ አንቺ ቆይ ምንድነው አፌውና እንጠጣው ሂጂና ውስጥ ገብተሽ አፊው ነው ምልሽ ስትል፣ አቤል በጣም ተናደድና አንቺ ግን ቆይ ቀስ ማለታችም እንዴ? ቀስ ብሎ መናገር ቀስ ብሎ ማውራታችም መረጋጋታችም እንዴ ይላትና፣ እንደውም እዚሁ እናንተ ጠጡ እኔ ገብቼ ልተኛ ነው ብሎ ብድግ አለ። ማምዬ ይቅርታሽ እናንተ ጠጡ እኔ እስኪ ገብቼ አረፍ ልበል አለ። ተነስቶ ሄደ። ሰላምም እሱን ተከተላ እያረፍሽ ጠጩ እሺ አንቺ ከመጣሽ ሰላም ነሳሽኝ ብላ ተነስታ እሷም ተከትለው ሄደች። ልጅ የምናለ ቡናውን ጠጥተሽ ብትሄጅ አለቻት። ምኑን ነው የምጠጣው እያረፍሽ ጠጩ ብላ ጥላት ሄደች። ብርቱካንም አንገቷን ደፍታይ ብላ ዝም አለች። ውይ ሰላምን እንደው እውነት እርግጠኛ ነኝ በድራማው ብቻ ሳይሆን በአካልም እኔ እንደዚህ መስላ ነው የምትታየኝ። እውነት ለመናገር ለትልቅ ሰው ክብር እርግጥ ምናልባት ድራማውም ሊሆን ይችላል እንደዚህ የሚያደርጋቸው፣ ግን ቢሆንም ግን በጣም ከባድ ነው። እናት ላይ ትልቅ ሰው ላይ እንደዚህ ጭክን ብሎ መናገር እኔ እንጃ። የፈለገ አክተርነቱ የተሰጣቸው ስራም ሊሆን ይችላል፣ ግን ይከብዳል ቃላቱን ማውጣት የእውነት። ማዘርም እዝቄል ጋር ደውላ ልጄ እንዳልከው ሁሉም ነገር እንዳሰብከው ቀላል አይደለም፣ በጣም ከባድ ነው፣ በጣም ከምነግር በላይ በጣም ከባድ ነው ትለዋለች። እንዴት ማለት? አይ ልጅቷ በጣም ከባድ ነች፣ ግን ልጄ እኮ እናቴ ያለኝ እኮ እናቴ ብሎ ጠራኝ እያለች ስታወራ፣ አቤል ግን በር ስር እያዳመጠ ነበረ። ምን? አዎ ልጄ እያለ እናቴ እያለ አዳመጠ፣ ግን በጣም ከባድ ነው። ታዲያ እናትህ ነኝ ለምን ብለሽ አትጠይቂውም ሲላት፣ ውይ ልጄ እንዴት ብዬ ነው አንተን ማደጎ ቤት ለማደጎ ሰጥችህ እኔ አረብ ሀገር ሄድኩኝ ብዬ የምለው ልጄን እንዴት ብዬ? እንዴትስ? እረ በጣም ከባድ ነው ልጄ ተወኝ ትለዋለች። እዝቄል ግን እንድትነግረው ነበረ የሚገፋፋት። አቤልም በሩ ጋር ቆሞ በጣም እያለቀሰ ነበረ እና እናቴ ነሽ እያልች እሱም ብርቱካንም ልጄ ብላ ልጄ የኔ ጌታ እሱም መጣና እናቴ ብሎ እቅፍ አድርጎ ስሟት እየተላቀሱ ሁለቱም እናቴ የት ነበርሽ የት ነሽ እያለ ያለቅሳል። እሷም እያገላበጠች እየሳመችው ልጄ እባክህ እስኪ ንገሪኝ እናቴ የት ነበር ጥለሽኝ ሄድሽው? እንዴት ነበረ ልጄ? እኔ እንዴት ብዬ ልንገርህ? የት ብዬ ከየት ጀምሬ ከየት ልጨርስልህ? እንደምታስበው አይደለም፣ ቀላል አይደለም ልጄ፣ ከባድ ነው። እንዴት ከምኑ ጀምሬ ከምኑ ጨርስልሃለሁ? ግድ የለሽም ከምኑም ጀምረሽ ከምኑም በይው፣ ብቻ ግን ንገሪኝ እንዴት ነው? እርግጥ አዎ አንቺ ያለፍሽበት መንገድ ቀላል ላይሆን ይችላል፣ ግን ቢሆንም ንገሪኝ፣ የት እንደጣልሽኝ እንዴት እንደሆነ ንገሪኝ ይላታል።
ማዘርም ልጄ አንተን በወለድኩበት ሰዓት ልጅም ነበርኩ፣ እንደገና ደግሞ ራብም አለ ስቃይም አለ ብዙ ነገር አለ፣ ምኑንም አልቻልኩትም ልጄ እያለች ስቅስቅ እያለች እያለቀሰች ትነግረዋለች። ያለኝ አማራጭ አንተን ለማደጎ ሰጥቼ ተሰድጄ መስራት እንዳለብኝ አመንኩና አንተን ለማደጎ ሰጠው። ከዛም አረብ ሀገር ሄድኩኝ። ከዛ እየሰርቼ ተመልሼ አገኘሃለሁ ብዬ ነበር ያሰብኩት ልጄ። ወንድምህንም ወለድኩኝ በአጋጣሚ። እሱንም ይዤ ስራ መስራት አቃተኝ፣ አልቻልኩም ነበረና ለአንድ ጎረቤቴ እባክሽ ልጄን ያዥልኝ እኔ ስራ ለስራ ስላት እሺ ብላ በፈቃደኝነት ወንድምህን ተቀበለችኝ። እሺ ብዬ እኔም ስራ እየሰራው መኖር ጀመርኩኝ። ከዛም እሱም አደገ። በቃ ምን ልበልህ ልጄ ብዙ ነገር አለው። ወንድምህም አደገ እሷ ጋር ሆኖ፣ እኔ ግን ብዙ መከራ፣ ብዙ ስቃይ፣ ብዙ ፈተና ሳለፍኩኝ። እጅግ በጣም ከባድ ነው ልጄ። ምን ልበልህ አንተንም ጥዬህ የሄድኩበት ቦታ ላይ ሄድኩኝ አንተን ለማግኘት፣ ግን አልሆነም፣ አላገኘውህም። ለማግኘት ነበረ ጉጉቴ፣ ግን ደግሞ ከየት ላግኝ? ምንም የለም። ሄድኩ፣ ተንከራተትኩ፣ ዞርኩ። ትሞት ትኖር እማቀው ነገር አልነበረምና እንደው ልጄ ይሞት ይሆን ይኖር ይሆን የት ይሆን የወደቀው እያልኩኝ ሁልጊዜ ማልቀስ ነበር ስራዬ። ማደጎ ቤትም ሲሄድ የለህም ተባልክ፣ የልፈልግህ ልጄ እያለች ታለቅሳለች። እባካችሁ አድራሻውንና ያለበትን አካባቢ ባካችሁ ጠቁሙኝ ብላቸው፣ እነሱም ከምንም በላይ አዩኝና ሁኔታዬን አቅጣጫውን ነገሩኝ። ከዛ ከወንድምህ ጋራ ተመካከርንና እሱ ደላላ ሆኖ አንተ ያለህበትን ቦታ ከአንተ ቤት ሰራተኛ እንዲያስገባኝ፣ ይህንን ያደረግነው እኔና ወንድምህ ነን። ይሄ ሁሉ ውሸት ነው ልጄ፣ ድራማ ነው። አንተን ልጄን ለማየት ስል ነው ሰራተኛ ሁኜ የገባሁት አለችው። አቤልም እናቴ ብሎ አቅፎ ሳመት። እኔ ልጄ ላንተ ብዬ ነው የተሰደድኩት፣ አንተን ተመልሼ መጥቻ አሳድግሃለሁ ብዬ ነበር። አንተ ግን አድገን የጠበከኝ። እማዬ እኔ እኮ ማመን አቃተኝ። ሁሉም ነገር ህልም መስሎ ነው የታየኝ እናቴ፣ ምንም እውነት አልመስልህ አለኝ። እናቴ እኔ እኮ ምንም አይነት ወገን የለኝም። ወንድም አለኝ እንዴ እማዬ? አዎ ወንድም አለህ ልጄ፣ ወንድም አለህ፣ ታመጭልኛለሽ ይላታል። አዎ አመጣልሃለሁ፣ በደስታ ነዋ ልጄ፣ በደስታ ሁለታችሁንም አንድ ላይ አርጌ እቅፍ አርጌ ልጆቼ ትለዋለች። እሱም እናቴ ታድዬ እኔ እኮ ብቸኛ ነበርኩኝ፣ አሁን ግን እናትም ወንድምም አለኛ፣ ተመስገን እናቴ እያለ እሱም ያለቅሳል። ልጅ ያሳዘንኩህ አይደለ? በፍጹም እንኳንም አገኘውሽ እናቴ። በእናት እጦት እንደተሰቃየው